ኢትዮጵያ የ3000 ዘመን ታሪክ ግርማ የተጫናት ነገር ግን የነገ ተስፋዋ እንደ ቀጭን ክር እየቀጠነ የመጣባት ጥንታዊቷ ምድር ዛሬ ዳግም በታሪክ ምጥ ውስጥ ትገኛለች። ሰማዩ በፖለቲካ ጭጋግ ተጋርዷል። ምድሪቱ ደግሞ በሁለት እርስ በርሳቸው በሚፋጩ እውነታዎች መካከል ትንገላታለች። በአንድ በኩል በመዲናው አዲስ አበባ ሰማይ ስር የዴሞክራሲ ንጋት በምርጫ ሳጥን ውስጥ ይወለዳል የሚል የነጭ ወረቀቶች ድምፅ ይሰማል። በሌላ በኩል ግን በኢትዮጵያ ታላላቅ ተራራዎችና ሸለቆዎች ውስጥ ህልውናዋ የሚረጋገጠው በወረቀት ሳይሆን በብረት ነው የሚል የጥቁር አፈሙዞች ጩኸት ያስተጋባል። ይህ ፍጥጫ ዝም ብሎ የስልጣን ሽሚያ አይደለም። ኢትዮጵያ በምን አይነት መሰረት ላይ ትቁም የሚለው የታሪክ ጥያቄ የፈጠረው የታይታኒክ ትግል እንጂ በአንድ በኩል የመንግስት የቅቡልነት ፍለጋ ሩጫ፣ በሌላ በኩል ደግሞ የፋኖ ያልገዛም ባይነት ጽናት። ሀገሪቱ የድምፅ መስጫ ሳጥኑን በበላው በትጥቁ መካከል የሞትና የሽረት መስቀለኛ መንገድ ላይ ቆማለች። ግንቦት ሲመጣ የሚታየው በዓል ነው ወይስ መከራ? የምርጫው ካርታ ሰላምን ይዞ ይዘንባል ወይስ የቁጭትን ነዳጅ ያርከፈክፋል? ኢትዮጵያ ያለፈው ታሪኳና የወደፊት ተስፋ የሚላተምባት ጥንታዊት ምድር በአሁኑ ወቅት ከታሪኳ ሁሉ እጅግ ፈታኝ ወደ ሆነው መስቀለኛ መንገድ ደርሳለች። ሀገሪቱ ሰላም፣ እርስ በርሳቸው የማይስማሙ ይልቁንም አንዱ ሌላውን በሚሰርዝ የፖለቲካ ፍልስፍናዎች መካከል ትገኛለች። በአንድ በኩል በመዲናው አዲስ አበባ የሚገኙ የፌዴራል መንግስት የተቋማት ግንባታና የዲሞክራሲ ማረጋገጫ የሚለውን የምርጫ ካርድ ይዞ ግንቦትን በጉጉት ይጠብቃል። በሌላ በኩል ደግሞ በአማራ ክልል ሰፋፊ ተራሮችና ወረዳዎች ውስጥ የሚንቀሳቀሰው ዘመናዊ መሳሪያን እስከ አፍንጫው የታጠቀው የፋኖ ኃይል ምርጫውን የወደቀ ስርዓት ዕድሜ ማራዘሚያ ድራማ ሲል ይኮንነዋል። ይህ የሁለቱ ዓለማት ፍጥጫ ዝም ብሎ የወንበር ሽሚያ አይደለም። ይልቁንም ኢትዮጵያ በምንም አይነት መሰረት ላይ መቆም አለባት የሚለው ጥያቄ የፈጠረው ፖለቲካዊ ጥዞት ነው። በዚህ ዘገባ የኢትዮጵያን የፖለቲካ ፍልስፍና የሚፈትሹ አራት ዋና ዋና ምሰሶዎችና የመስክ እውነታዎችን በጥልቀት እንመለከታለንና እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የፌዴራሉ መንግስት መጪውን የግንቦት ወር ምርጫ ለማካሄድ የሚያደርገው ሩጫ ከቀን መቁጠሪያ ግዴታ የዘለለ ስትራቴጂካዊ ፋይዳ አለው። መንግስት ይህንን ምርጫ እንደ አንድ የፖለቲካ ግብ ይመለከተዋል። በመጀመሪያ ደረጃ መንግስት ተቋማዊ ቀጣይነትን ለዓለም ለማሳየት ቆርጦ ተነስቷል። በሰሜን ኢትዮጵያ የነበረው ጦርነት ካደረሰው ጠባሳና አሁንም በተለያዩ ክልሎች ካለው የጸጥታ መናጋት በስተጀርባ ምርጫ ማካሄድ ማለት ሀገሪቱ አሁንም በመንግስት ቁጥጥር ስር ናት የሚል መልእክት ማስተላለፊያ ነው። ለዓለም አቀፉ ማህበረሰብ፣ ለለጋሾችና ለኢንቨስተሮች ምርጫው የኢትዮጵያን መደበኛነት ማረጋገጫ ተደርጎ ይወሰዳል። በሁለተኛ ደረጃ የፖለቲካ ምህዳሩን የሞራል የበላይነት ለመቆጣጠር እየታለመ ነው። መንግስት እኛ የምናምነው በድምፅ ነው፣ ሌሎች ግን በጠመንጃ ስልጣን ይፈልጋሉ የሚለውን ትረካ ለማጠናከር ምርጫው ወሳኝ መሳሪያው ነው። ይሁን እንጂ ይህ ስሌት ከባድ ተግዳሮቶች ተደቅነውበታል። በጦርነት ቀጠናዎች ውስጥ የምርጫ ሳጥን ማስቀመጡ ቀርቶ የምርጫ ካርድ ማደል የማይቻልባቸው ወረዳዎች ቁጥር እየጨመረ ነው። የምርጫ ቦርድ ገለልተኛነትም ቢሆን በተቃዋሚዎችና በገለልተኛ ታዛቢዎች ሚዛን ሲቀመጥ ቀላል የማይባል ክፍተት ይታይበታል። መንግስት የሚፈልገው ቅቡልነት በምርጫ ሂደት ግልጽነትና በሰላማዊ ድባብ ላይ የተመሰረተ ካልሆነ ውጤቱ ህጋዊነት ከማምጣቱ ይልቅ ቁጭትን ሊያባብስ ይችላል የሚል ስጋት ተፈጥሯል። ይህች ነጥብ የኢትዮጵያ ፖለቲካ የህመም ማዕከል ነች። ምርጫ እንደ አንድ መድኃኒት ተወስዶ ሀገራዊ ቁስልን እንዲያድን ቢታለምም አዘጋጀጀቱና አሰጣጡ ካልተጠነቀቁለት ግን መድኃኒትነቱ ቀርቶ መርዝ የመሆን ዕድሉ ሰፊ ነው። ይህንን ሀሳብ ይበልጥ ግልጽ ለማድረግ በታሪክ የታዩ ተመሳሳይ ክስተቶችንና የፖለቲካ ሳይንስ እውነታዎችን በመጥቀስ እንቃኘው። ለዚህ ነጥብ ከኢትዮጵያ የቅርብ ጊዜ ታሪክ የተሻለ ማሳያ የለም። በ2007 ዓ.ም የተካሄደው ምርጫ ገዢው ፓርቲ ኢህአዴግና አጋሮቹ 100% የፓርላማ ወንበሮችን ያሸነፉበት ነበር። በመንግስት እይታ ይህ ታላቅ የህዝብ ቅቡልነት ማረጋገጫ ተደርጎ ተወስዶም ነበር። ሆኖም ግን ሂደቱ ግልጽነትን የጎደለውና ተቃዋሚዎች የታፈኑበት በመሆኑ ውጤቱ ያመጣው ህጋዊነትን ሳይሆን ጥልቅ ቁጭትን ሆነ። ህዝቡ በድምፅ ለውጥ ማምጣት አይቻልም የሚል ድምዳሜ ላይ እንዲደርስ አደረገው። ያ ምርጫ በተካሄደ በአንድ ዓመት ውስጥ ነበር ሀገሪቱን ለ3 ዓመታት ያናወጠውና ስርዓቱን ለለውጥ ያስገደደው ህዝባዊ ተቃውሞ የፈነዳው። ወረቀት ላይ የሚገኝ 100% ድል መሬት ላይ ያለን ዜሮ ቅቡልነት ሊሸፍን አይችልም። ይልቁንም ሰላማዊ የትግል በሮችን በመዝጋት ህዝቡን ወደ አመፅና ወደ ጫካ እንዲመራ ይገፋፋዋል። የአልጄሪያው የ1991 ተሞክሮም ለዚሁ ነጥብ ሁነኛ ማሳያ ነው። የዴሞክራሲ መጨንገፍና የለየለት ጦርነት ያስከተለው ምርጫ ለኢትዮጵያ ወቅታዊ ሁኔታ ሁነኛ ማሳያ ነው። በእርግጥም በዓለም አቀፍ ደረጃ ምርጫ ሂደቱና ድባቡ ካልተስተካከለ እንዴት ወደ ጥፋት እንደሚያመራ ትልቁ ማሳያ የአልጄሪያው የ1991 ምርጫ ነው። በወቅቱ የተካሄደው ምርጫ በመጀመሪያው ዙር ተቃዋሚዎች ሊያሸንፉ መሆኑ ሲታወቅ
መንግስትና ጦር ሰራዊቱ ሀገሪቱ ወደ አክራሪነት ትሄዳለች በሚል ሰበብ ምርጫውን ሰረዙት። ይህ በምርጫ ሂደት ላይ የተፈጸመ የእጅ መድረቅ ወይም ግልጽነት ማጣት በአልጄሪያ ለ10 ዓመታት የቆየና ከ200 ሺህ በላይ ሰዎች ያለቁበት ጥቁር 10 ዓመታት ወይም በእነሱ አንደበት ብላክ ዲሴድ የሚባል የእርስ በርስ ጦርነት ቀሰቀሰ። ምርጫው ሰላም ሊያመጣ ሲገባው ሂደቱ በመበላሸቱ ምክንያት የትጥቅ ትግል ብቸኛው አማራጭ ሆኖ እንዲታይ ያደረገ። አንድ መንግስት በጦርነትና በውጥረት መሃል ምርጫ የሚያካሂደው ዓለም አቀፍ እውቅና ላግኝ በሚል ተስፋ ነው። ነገር ግን ምርጫው ታዋቂ ተቃዋሚዎች ያልተሳተፉበት፣ የታጠቁ ኃይሎች በጠላትነት የተፈረጁበትና ህዝቡ በነጻነት ድምፅ መስጠት የማይችልበት ከሆነ የሚከተሉት 3 አደገኛ ውጤቶች ይፈጠራሉ። ቀዳሚው የታጠቁ ኃይሎች አመክንዮ መጠናከር ነው። እንደ ፋኖ ያሉ ኃይሎች አያችሁ፣ ስርዓቱ በሰላማዊ መንገድ አይቀየርም፣ ስለዚህ ብቸኛው መንገድ ጥይት ነው የሚለው ትረካቸው በህዝቡ ዘንድ ተሰሚነት እንዲያገኝ ያደርጋል። ሁለተኛው የሰላማዊ ታጋዮች ተስፋ መቁረጥ ሊከሰት ይችላል። በህጋዊ መንገድ የሚታገሉ ፓርቲዎች በሂደቱ ከተገፉ ሜዳው ለወታደር ብቻ ነው የሚል መልእክት ያስተላልፋል። ይህ ደግሞ መካከለኛውንና ሰላማዊውን አማራጭ ያጠፋዋል። ሶስተኛው ቁጭት ወደ በቀልነት መቀየሩ አይቀሬ ይሆናል። ድምፅ የተሰረቀ ወይም ድምፅ ዋጋ የለውም በሚል ስሜት በፈጠረ ቁጥር ያ ቁጭት በጊዜ ሂደት ወደ ለየለት ጥላቻና በቀል ያድጋል። በአሁኑ የኢትዮጵያ ሁኔታ መንግስት ምርጫ አካሄድኩ ለማለት ብቻ የድምፅ መስጫ ሳጥኖችን ወደ አማራ ክልል ወይም ሌሎች ግጭት ወዳለባቸው አካባቢዎች ቢልክ ሂደቱ ዲሞክራሲያዊ ሳይሆን ወታደራዊ ተግባር ነው የሚመስለው። ምርጫው ልክ እንደ ሰርግ ነው። ሙሽሮቹ ወይም ተፎካካሪዎች ተስማምተው፣ ሚዜዎቹ ወይም ታዛቢዎቹ ተገኝተውና ታዳሚው ወይም ህዝቡ በደስታ ካልመጣ ሰርግ ሳይሆን የግዳጅ ጋብቻ ይሆናል። የግዳጅ ጋብቻ ደግሞ ፍጻሜው ፍችና ጩኸት እንደሆነ ሁሉ ግልጽነት የጎደለው ምርጫም ውጤቱ ህጋዊነት ሳይሆን የባሰ የፖለቲካ ቀውስ ነው። ወደ አማራ ክልል ስንመለስ የፋኖን እንቅስቃሴና የፖለቲካ አቋም እናገኛለን። ፋኖ ምርጫውን የሚቃወመው በቴክኒካዊ ችግሮች ምክንያት ብቻ አይደለም። ይልቁንም ምርጫው የሚካሄድበትን ፖለቲካዊ መድረክ ራሱን አይቀበለውም። ለፋኖ ችግር አሁን ያለው ገዢ ፓርቲ ብቻ ሳይሆን ባለፉት 3 አስርተ ዓመታት ኢትዮጵያ የገነባው የጎሳ ፌዴራሊዝምና ህገ መንግስታዊ መዋቅር ጭምር ነው የሚሉ አሉ። ፋኖ ፖለቲካዊ አመክንዮ በ3 ነጥቦች ይጠቃለላል። ቀዳሚው የህልውና ጥያቄ ነው። በየቀኑ ንጹሐን በሚገደሉበት፣ ህዝቡ ከመኖሪያ ቀዬው በሚፈናቀልበትና ሰብአዊ መብቶች በከፍተኛ ሁኔታ በሚጣሱበት ሁኔታ ምርጫ ማካሄድ በህዝብ መቀለድ ነው የሚል እምነት አላቸው። ሁለተኛው የስርዓት ለውጥ መፈጠር አለበት የሚል አቋም ነው። ፋኖ የሚያምነው በመሰረታዊ የስርዓት ለውጥ ላይ ነው። የድሮውን ወይን በአዲስ ጠርሙስ ከመቀየር ይልቅ መሰረቱ መፍረስና አዲስ ኢትዮጵያዊ ብሔርተኝነት ያከበረ ስርዓት መገንባት አለበት ይላሉ የሚሉ አሉ። ሶስተኛው የተቃዋሚዎች ሚና ነው። በምርጫው የሚሳተፉ ተቃዋሚዎችን የስርዓቱ ማስጌጫዎች አድርገው ይፈርጇቸዋል። ይህ አቋም ፋኖን ከመደበኛው የሰላማዊ ትግል ጎዳና አውጥቶ ወደ ስር ነቀል ወታደራዊና ፖለቲካዊ ግጭት ውስጥ ከቶታል። ይህ የፋኖ አቋም በአንድ በኩል ጠንካራ የህዝብ ድጋፍ ሲያገኝለት፣ በሌላ በኩል ግን ከጦርነት በኋላስ ምን ይከተላል ለሚለው ጥያቄ ግልጽ የሆነ የፖለቲካ ፍኖተ ካርታ ለማቅረቡ እንደ ትልቅ ክፍተት ይነሳል። ይህንን ፍጥጫ ከርቀት የሚከታተሉ ፖለቲካዊ ተንታኞችና ምሁራን የሁለቱም ወገኖች አካሄድ በጥንቃቄ ይፈትሻሉ። በተለይም የፋኖን ሁሉንም የመካድ ወይም ማክሲማሊስት አቋም እንደ ስልታዊ ስህተት የሚመለከቱት ጥቂት አይደሉም። ተቺዎቹ እንደሚሉት የፖለቲካ አጋርነት ጥበብ ነው። ሁሉንም የፖለቲካ ድርጅቶች በጠላትነት መፈረጅ ፋኖ ነገ ስልጣን ቢይዝ እንኳን አብሮት የሚሰራ ኃይል እንዳይኖር ያደርገዋል ይላሉ። በተጨማሪም በዓለም አቀፉ መድረክ ምርጫን በኃይል እቃወማለሁ የሚል ድምፅ ለአምባገነን መንግስታት እየተለመደ ሰበብ ስለሚሆን ፋኖ በዲፕሎማሲው ረገድ ጸረ ዴሞክራሲ ተደርጎ እንዲሳል ዕድል ይሰጠዋል ይላሉ። ፖለቲካ የጓደኛ ማብዣ እንጂ የጠላት ማብዣ ጥበብ አይደለም የሚለው ብሂል እዚህ ላይ ትልቅ ትርጉም አለው። ፋኖ በአሁኑ ወቅት በምርጫው የሚሳተፉትን እንደ ኢዜማ፣ አብን ወይም ሌሎች የፖለቲካ ድርጅቶችን የስርዓቱ ተላላኪ ብሎ ሲፈርጅ ለራሱ የሚከተሉትን አደጋዎች እየጋበዘ ነው። ቀዳሚው የከተማው ልሂቃንና የቴክኖክራቶች መገለል ሊያጋጥመው ይችላል። ማንኛውም የታጠቀ ኃይል ስልጣን ቢይዝ ሀገርን ለመምራት የሲቪል ፖለቲከኞች፣ የህግ ባለሙያዎችና የምጣኔ ሀብት ምሁራን ያስፈልጉታል። ሁሉንም የፖለቲካ ፓርቲዎች በጅምላ ማውገዝ ነገ ፋኖ ወደ ስልጣን ቢመጣ አብሮት የሚሰሩ ለስርዓቱ እውቅና የሚሰጡ የሲቪል ኃይሎችን ያሳጠዋል ይላሉ። የደርግ ውድቀት አንዱ ምክንያት ሁሉንም የፖለቲካ ድርጅቶች ኢህአፓን፣ መኢሶን ወዘተ በጠላትነት ፈርጆ ብቸኛ ነኝ ማለቱ እንደነበር ያስታውሳሉ። ውድቀቱ ሲመጣ የሚደግፈው የፖለቲካ አጋር አልነበረውም። በአንጻሩ ኢህአዴግ በ1983 ዓ.ም አዲስ አበባ ሲገባ ምንም እንኳን ወታደራዊ የበላይነት ቢኖረውም የሽግግር መንግስት በመመስረት ኦነግንና ሌሎች ስብስቦችን በማቀፍ የፖለቲካ አጋርነትን ለቅቡልነት ተጠቅሞበታል። ፋኖ ሁሉንም በጠላትነት ከፈረጀ ከጠመንጃ ውጭ አማራጭ የሌለው ኃይል ተደርጎ እንዲታይ ያደርገዋል። ሁለተኛው የዲፕሎማሲያዊ ወጥመድ ውስጥ ሊጥለው ይችላል። በዓለም አቀፍ የዲፕሎማሲ ውስጥ ምርጫ ቅዱስ ቃል ነው። ምርጫው ምንም ያክል የተበላሸ ቢሆንም ምዕራባውያንና ዓለም አቀፍ ተቋማት ከጠመንጃ ይልቅ ለምርጫ ሳጥን ያደላሉ። ፋኖ ምርጫውን በኃይል እቃወማለሁ ማለቱ
ለመንግስት ትልቅ የዲፕሎማሲ ጥሩምባ ሆኖ ያገለግለዋል። ሶስተኛው መንግስት አዲስ ሰበብ እንዲያገኝ ይረዳዋል። የፌዴራል መንግስት ለዓለም አቀፍ ዲፕሎማቶች የሚያቀርበው መከራከሪያ እንዲህ የሚል ይሆናል። እኛ ዴሞክራሲን ለማስፈጸም ምርጫ እያዘጋጀን ነው። እነዚህ ኃይሎች ግን የህዝብ ድምፅ በጠመንጃ እየከለከሉ ያሉ ጸረ ዴሞክራሲዎች ናቸው። ይህ ትረካ ፋኖን እንደ ነጻነት ታጋይ ሳይሆን እንደ ዴሞክራሲ አደናቃፊ አድርጎ እንዲሳል ያደርገዋል። ምርጫ በኃይል ማደናቀፍ በብዙ ሀገራት ህግ እንደ ሽብር ተግባር ይቆጠራል። ፋኖ ይህንን አቋሙን በግልጽ ሲያራምድ መንግስት የዓለም አቀፉ ማህበረሰብ ድጋፍ አግኝቶ በፋኖ ላይ የሽብርተኝነት ስያሜ እንዲለጠፍ ወይም ዲፕሎማሲያዊ ጫና እንዲበረታታ ሰበብ ይሰጣል። በቬንዙዌላ ተቃዋሚዎች ምርጫን በከፊል ሲያገለግሉ ወይም በኃይል ለመቃወም ሲሞክሩ ማድሮ እኔ በምርጫ የመጣው ህጋዊ ነኝ፣ እነሱ ግን አመፀኞች ናቸው የሚለውን ካርድ ተጠቅሞ እድሜውን አራዝሟል። ፋኖም የምርጫውን ሂደት በጠቅላላ አይመለከተኝም ብሎ በኃይል ለመግታት መሞከሩ መንግስት ብቸኛው ህጋዊ እኔ ነኝ እንዲል ድል ይሰጠዋል። ፋኖ በምርጫ የሚሳተፉትን ፓርቲዎች ሲያብጠለጥል በሀገሪቱ ውስጥ የቀረችውን ጥንቃቄ የተሞላባት የሰላማዊ ትግል አማራጭም ያጠፋታል ይላሉ። ይህ ደግሞ ለገዢው ፓርቲ ሜዳውን ክፍት ያደርግለታል። አንድ ተቃዋሚ ፓርቲ በምርጫ ተሳትፎ ጥቂት ወንበሮችን እንኳን ቢያሸንፍ ያንን መድረክ ተጠቅሞ ድምፅ ማሰማት ይችላል። ፋኖ ግን አትሳተፉ ብሎ ተጽዕኖ ሲያሳደር ፓርቲዎቹ ከሜዳው ይወጣሉ። በውጤቱም ገዢው ፓርቲ ያለ ተቀናቃኝ እንዲያሸንፍና ህጋዊነቱን እንዲያድስ መንገዱን ያመቻቹለታል። ይህ ደግሞ ተቃርናዊ ውጤት ይባላል። ለማጥፋት የፈለግከውን አካል በስህተት የምታጠናክርበት መንገድ ነው። ባጭሩ የፖለቲካ ትግል ልክ እንደ ቼዝ ጨዋታ ነው። ፋኖ የወታደራዊ ጡንቻውን እያሳየ ቢሆንም የፖለቲካ ብልሃቱ ግን ሁሉንም ወገን በጠላትነት በመፈረጁ ምክንያት እየተዳከመ ሊመጣ ይችላል የሚሉ ሞጋቾች ተበራክተዋል። ፋኖ ምርጫውን አልቀበልም እያለ እንኳን ከምርጫው ውጭ ያሉ ሌላ ሰላማዊና ፖለቲካዊ አማራጭ ለምሳሌም የሽግግር ምክር ቤት ወይም ሰፊ ብሔራዊ ድርድር ማቅረብና ከሌሎች ሲቪል ድርጅቶች ጋር አጋርነት መፍጠር ይኖርበታል። ይህ ካልሆነ ግን ወታደራዊ ድል ቢቀዳጅ እንኳን ሀገር የመምራትና የዓለም አቀፍ ቅቡልነት የማግኘት ጉዞ እጅግ አድካሚና አደገኛ ይሆናል የሚለውን በመፍትሄነት ያነሳሉ። የገለልተኛ ተቾች ትልቁ ስጋት ይህ ፍጥጫ ሀገሪቱን ወደ የማያልቅ የእርስ በርስ ጦርነት ይከታታል የሚል ነው። መንግስት ምርጫውን በኃይል ለማስፈጸም ሲሞክር፣ ፋኖ ደግሞ በኃይል ለማደናቀፍ ሲነሳ መሀል ላይ የሚደቀውና ዋጋ የሚከፍለው ተራው ዜጋ ነው። በተቃራኒው ደግሞ የፋኖና ተዛማጅ ኃይሎች አቋም የሚደግፉ ፖለቲከኞችና ምሁራን ይህንን አካሄድ እንደ ፖለቲካዊ ብስለትና ሀቀኝነት ይቆጥሩታል። የእነሱ ሙግት የሚነሳው ከታሪካዊ እውነታዎች ነው። በ2013 የተደረገው ምርጫ ምን አመጣ ብለው ይጠይቃሉ። ያ ምርጫ ብዙዎቹ ዘንድ ተስፋ ተጥሎበት የነበረ ቢሆንም ውጤቱ ግን የሰሜኑን ጦርነት አላስቆመውም። በኦሮሚያና በአማራ ክልል ያለው ግጭትም አልቀነሰውም። ስለዚህ ምርጫ ለሰላም መድኃኒት ነው የሚለው ትረካ በኢትዮጵያ ተጨባጭ ሁኔታ አልሰራም ይላሉ። ለእነዚህ ወገኖች ፋኖ ምርጫውን መቃወሙ የንጉሱን ራቁትነት እንደመመስከር ያለ የድፍረት ተግባር ነው። ትግሉ ስለ ወንበር ሳይሆን ስለ ህልውና ነው የሚለው መፈክር በደጋፊዎቻቸው ዘንድ እንደ ቅዱስ ቃል ይከበራል። ሁኔታው እጅግ አሳሳቢ ነው። በአማራ ክልል በርካታ ዞኖችና ወረዳዎች የመንግስት መዋቅር ፈርሷል ወይም በከፍተኛ ስጋት ውስጥ ነው። ትምህርት ቤቶች፣ ጤና ተቋማትና ጤና ጣቢያዎች፣ ሌሎች የመንግስት ተቋማት አገልግሎት መስጠት አቁመው ለወታደራዊ ተግባራት እየዋሉ ናቸው። በዚህ ድባብ ውስጥ የምርጫ አስፈጻሚዎችን ማሰማራት፣ የምርጫ ቁሳቁሶችን ማጓጓዝና ህዝብ በነጻነት ወጥቶ እንዲመርጥ ማድረግ ከባድ ህልም ይመስላል። በተጨማሪም በሀገሪቱ ያለው ከፍተኛ የዋጋ ግሽበትና የኢኮኖሚ ውድቀት የዜጎችን ትኩረት ከፖለቲካ ስሌት ይልቅ ወደ ዕለት ጉርስ እንዲያዘነብል አድርጎታል። ህዝቡ ምርጫው ለኔ ምን ይፈይድልኛል የሚል ጥልቅ ጥያቄ ውስጥ ወድቋል። የኢትዮጵያ ፖለቲካ የትኩሳትን የግንቦቱን ምርጫ ተከትሎ ወዴት ያመራል የሚለው መልሱ ቀላል አይደለም። ምርጫ በራሱ ግብ ሳይሆን የሰላማዊ የፖለቲካ ሽግግር መሳሪያ ነው። መሳሪያው ደግሞ የሚሰራው ሰላማዊ ድባብና መግባባት ሲኖር ብቻ ነው። መንግስት ምርጫውን በኃይል ለማካሄድ መሞከሩን ከቀጠለና ፋኖም ምርጫውን በኃይል ለመከላከል ከቆረጠ ግንቦት ወር የዴሞክራሲ በዓል ሳይሆን የሌላኛው ዙር ደም መፋሰስ የመጀመሪያ ሊሆን ይችላል። ኢትዮጵያ ከዚህ አጣብቂኝ ለመውጣት ከምርጫ በፊት ብሔራዊ መግባባት ያስፈልጋታል። የታጠቁ ኃይሎች የሚደመጡበት፣ የፖለቲካ እስረኞች የሚፈቱበት፣ ገዢው ፓርቲ ለሁለንተናዊ ድርድር ራሱን የሚያዘጋጅበትና ሁሉም ኢትዮጵያዊ ሀገሬ ብሎ የሚተማመንበት ስርዓት መዘርጋት አለበት። በመጨረሻም የታሪክ መዝገብ የሚያሳየው ታላላቅ ሀገራት የሚፈርሱት በጠላት ወረራ ሳይሆን በውስጣዊ መከፋፈልና የጋራ የፖለቲካ ስሌት በማጣት መሆኑን ነው። የኢትዮጵያ ሕዝብ የሚፈልገው በወረቀት ላይ የሰፈረ ዴሞክራሲን ሳይሆን በተግባር የሚታይ ሰላምን፣ ፍትህንና እኩልነትን ነው። እነዚህ እሴቶች ደግሞ በድምፅ ብቻ ሳይሆን በሀቀኛ ድርድር፣ በይቅርታና በፖለቲካ የመተማመን የሚገነቡ ናቸው። ኢትዮጵያ በመስቀለኛ መንገድ ላይ ቆማለች። ምርጫው ወደ ብርሃን ወይስ ወደ ጨለማ ይወስዳታል የሚለው ጥያቄ ዛሬ በቤተ መንግስትም ሆነ በጫካው ውስጥ ባሉ ውሳኔ ሰጪዎች እጅ ላይ ይገኛል። ታሪክ ግን ታዛቢ ብቻ አይደለችም። ነገ ላይ ሆና የዛሬውን ውሳኔ ትፈርዳለች። ሰናይ ጊዜ ተመኝተን በዚሁ እንሰናበታለን።